አመሰግናችኋለሁ። እኔን አይደለም ያመሰገናችሁት ዛሬ አባቶቻችሁን ነው። ስለ ሀገራዊ እውቀት ሲወራ ብዙ ጊዜ የሀገር በቀል እውቀትና ክህሎት በምናወራ ሰዓት የራሳችን የሆነን ነገር እናጣጥለዋለን። የራሳችን የሆነን ነገር ካላከበር ነው ካልተከበርንበት እኛ እነማንን ለብዙ ነገር መልስ የምንሰጠው በራሳችን ነገር የራሳችን የሆነን ነገር አጉልተን እኔ ዘመናዊነት ነው ብዬ የማምነው ራስን ማብቃት ልክ በሆነ መንገድ ራስን መቅረጽ ነው። ይሄ ለዘመናት ያውም አባቶቻችን ምንድነው የሚያደርጉት? ነብይ በሀገሩ ይላሉ አይደለም? አርቀው ስለሚያስቀምጡ ነው። አልከበር ብለው አይደለም። መደነቅ ስለሚጋርድ ስለሚጥል ጠልፎ ስለሚጥል አድናቆትን አይፈልጉም። ያ መንገዳቸው ስለገዛኝ ስለመራኝ እኔ ያለኝን ነገር የሀገር ነው የናንተ ነው ስል ብዙ ጊዜ አድምጣችሁኛል። ለምን ሁላችሁም የምታውቁት በትምህርት ገበታ ዶክተር አክሊሉ ለማን ታውቁታላችሁ? ዓለምን ያስጨንቅ የነበረ የብርሃር ዛሪያን በሽታ በአንድ ተክል ነው በእንዶድ ነው አይደል መፍትሄ ያገኘለት። ስለ ዶክተር አክሊሉ ለማ ሲወራ ዛሬም እንዶድ ላይ ቀርቷል። መደነቅ አዘናግቶ እንዴት እንደሚጥል እዩት። ብዙ ነገር ለሀገር መስራት ይችል ነበር። የብዙ ችግሮቻችን መፍትሄ ባገኘንባቸው ነበር። እሱን ግን ናስኪ እንዴት አሳየን እንድታሳየን በሚል ምክንያት የተለያዩ ሀገራት አሳየን በሚል ባድናቆት ነበር ይስቡቴ ነበር። እሱን ስናስታውሰው በምንድን ነው የምናስታውሰው? እንዶድ ላይ ብቻ ነው የምናስታውሰው። ብዙ ችግሮች ብዙ እኔ ቤቴ ውስጥ መታችሁ ብታዩ ፋይሎች አሁን ያሳዝናል። የሰው ልጅ ስትሰሙትም ስታዩትም ልብ ይሰብራል። የጤና ሁኔታችን በምን አይነት መንገድ እየሄደ ነው? ሕክምና ሁለት አይነት ጽንፍ አለው ብዬ አላምንም። እኔ እንደኔ ሕክምና አካላዊ ችግሮችን አንድ ሰው ባጎለበተው ዕውቀት ልክ ለሰው ልጅ መፍትሄ ሆኖ መድረስ ነው። የስነልቦናም ችግር ሊኖር ይችላል፣ የመንፈስ ችግርም ሊያጋጥም ይችላል። ሕክምና መንገዱ ዘመናዊ ባህላዊ ተብሎ ይከፈላል ብዬ አላምንም። ማንም ሰው ራሱን ባዘጋጀበት ልክ ለሰዎች መፍትሄ ሊሰጥ ይቆማል። እንደ ዕውቀቱ ነው የሚሆነው። የኛ ሲሆን ግን እኛ ጣል ነው። በዘርፉ ውስጥ ዘርፉን የሚያጣጥሉ ሌላ ምስል እንዲሰጠው የሚያደርጉ ብዙዎች አሉ፣ በርካታዎች። እነዚህ ነገሮች እንደጎዱ እናውቀናል። ብዙዎቹ ደግሞ እኛው ሀገር የመጡ አልነበሩ። በቤተ እምነታችን ስርዓት ውስጥ የጥንቆላ መጽሐፍ አዘጋጅተው አውደ ነገስት የሚል በፈረንሳይ ሀገር ባሉ ሰዎች ተዘጋጅቶ ተጽፎ ተቀምጦልናል። ብዙዎቻቸው አውደ ነገስት የኛ አባቶች የጻፉት ነው የሚመስላቸው፣ ፈረንሳዮች ናቸው የጻፉት። ግን የስርዓተ ቤተ ክርስቲያንን ምን ዶግማና ቀኖናን በሚያናጋ መልኩ ወግ ጨምረውበታል። የኛን ዕውቀት እንዳናይ እንዳንመረምርና እኔ ያንን መንገድ አልመረጥኩም። ስለኛ ዕውቀት ስለራሳችን የሆነ ነገር እኛ እንዳንናገር የሚያደርግን ነገር አሰናክሎ የሚጥልንም አሁን ዘመናዊ ባርነት ውስጥ ነን ብዬ ነው ማምነው። ስለምንለብሳቸው ልብሶች ሜዲናቸውን እየጠየቅን ከሆነ የምንለብስ እኛ ምን ሰራን? እንደ ሀገርስ እንዴት ነው መቆም የምንችለው? ስለዚህ ሁሉም ሰው ሀገራዊ ዕውቀቱ ላይ የኔ የሚለውን ነገር እያጎላ ችግሮቻችን እየበዙ ሲሄዱ ብዙ የበጎ ስራዎች ሲሰሩ ታያላችሁ። ጉልበት ኑሮን አቅም ኑሮን ገንዘቡ ኑሮን ቀናነታችን ያደግንበት ይሄ መርህ አንዱ ለአንዱ ደራሽ ስለሆነ በመዋጮ ሰዎችን ለማሳከም እንጥራለን። በስንቶቹ ነው ውጤታማ ይሆን? ስንት ሰው ላይ ወደ ውጭ ሀገር ልከን ለማሳከም ስንቶች ላይ ተሯሩጠናል? ስንቱን ሄዳነልን? ድነዋል ብለንስ ወደ ሀገር ቤት የመጡት አሁን በምን አይነት ስቃይ ውስጥ ናቸው? ስለዚህ ችግሮቻችን በራሳችን ዕውቀት በራሳችን ጉልበት በራሳችን አቅም የማንፈታ ከሆነ ወደፊት ማዋጣት እንኳን ላንችል እንችላለን። ከትላንት የተሻለ ነገር መጥቶ አያውቅም። የመጣንበት መንገድ እያያችሁት ከሆነ እየባሰ እየሄደ ስለሆነ በጎነታችን ሳይሸረሸር አሁን ማድረግ ካለብን ምንድነው? ሀገራዊ የሚባሉ ነገሮችን በደንብ አድርጎ መስራት፣ በደንብ አድርጎ ማዋቀር። እነሱስ ለሰው ሀገር እየሰጡ ሲጽፉ ውዳሴን በመፍራት ምስጋናን በመፍራት የነሱ እያሉ እየጻፉ አስቀምጠውልን ነበር። እኛስ ለምንድነው የራሳችን ያላደረግነውና እዚህ ላይ ሁሉም ሰው ቢሰራ እኔን ሳይሆን ዛሬ በዚህ ቦታ ላይ ሁላችሁም ተገኝታችሁ እኔን አይደለም የቀደሙ አባቶቻችሁን እኔም ከራሴ የሰው ልጅ ከራሱ አእምሮ የሚያፈልቀው አንድም አይነት ዕውቀት የለው። ሁላችንም ኮራጅ ነን። በእውቀት ተበላልጠን አናውቅም። በጊዜ ነው የምንቀዳደመው። ማንም እድሉን ሲያገኝ ያውቃል። የትኛውም ሰው እድሉን ከተሰጠው
እኔ ያወቅኩት የምለውን ነገር እናንተ የምታውቁት ነገር ሁሉም አንድ አይነት እጅ የፈጠረን ስለሆነ እድል ጠፍቶበት እኔ ያስኩት ነገር ለሌላው ሰው መፍትሄ ሆኖ እናንተ ብታውቁት መፍትሄ ከሩቅ ቦታ ትፈልጉ። እያያችሁት አይደለ? የሁላችንም የጤና ችግር አሁን ለሀገርም ለቤተሰብም ለሁላችን በምንደርስበት ሰዓት በዚህ በአፍላ ጊዜያችን ወንዶች ላይ ጭንቀት አለ፣ ውጥረት በጣም ማለት ራሳችን እንዳናይ አክቲቪቲያችን ክሬቲቪቲያችን ሎ ሆኗል። ይሄ ጊዜ ለሀገራችንም ለራሳችንም ለቤተሰብ ሀብት በምናፈራበት ጊዜ ውጥረት ውስጥ ነን። ሴቶች ላይ ተመልከቱት። ሴት እህቶቻችን ላይ እናቶቻችን ላይ የስርዓተ ተዋልዶ የጤና ችግሮች አሉ። ከማህፀን ጋር የተያይዙ ብዙ በርካታ ማለት እሱ ሌላ የአእምሮ ጤና ያናጋል። ምንወልዳቸው ልጆች ሀገርን ይረከባሉ፣ የድካማችንን ሁሉ ይወርሳሉ የምንላቸው እኛን ያስጠራሉ የምንላቸው በብዛት አሁን ስትመለከቱ ኦቲዝም እየበዛ መጥቶ ታዩታላችሁ። የመተንፈሻ አካል ስርዓታቸው ቶንሲል ህፃናት ላይ በብዛት ታያላችሁ በቤት ለምን? እነዚህ ችግሮችን በራሳችን ማንፈታቸው ከሆነ መፍትሄውን ከሩቅ ሀገር በሚመጣልን መድኃኒት ከሆነ የምንፈልገው አይበለውና ያለችን አንድ ወደ ብትዘጋ አይበለውና ሀገር አሁንም ባለንበት ይሄ ወቅታዊ አቋም ላይ ያሉ ረብሻዎች የመድኃኒት አቅርቦት ላይ ስንት ሰው ነው? የሀገራችን ህዝብ 80% ከመድኃኒት ጋር ጥገኛ ሆኗል። ከጓሮ ተክሎ መፍትሄ የሚያገኝበት ከሆነ መንገር ማሳወቅ። ጤናማ አካል ሲኖረን ነው ጤናማ አስተሳሰብ የሚኖረን። ጤናማ አስተሳሰቦች ናቸው ሀገርን የሚገነቡትና ሁሉም ያ አይነት ባህሪ ኑሮት ይሄን አይነት አስተሳሰብ አሳድጎ ለችግሮቻቸው ሁሉ መፍትሄ መሆን የሚችል ሰው ቢሆን እኔ ደስተኛ ነኝ። ዛሬ ግን ላመሰግናችሁ ወደው እኔን አይደለም የቀደሟችሁን አባቶቻችሁን እንደ ሀገር ልትቀጥል ሀገራችን ብለን ስንጠራ በቋንቋም በባህልም በተለያዩ ሴቶቻችን ሀገራችን ለማስጠራት ሲጥሩ ሲሰሩ የነበሩትን አባቶቻችሁን ነው ያመሰግናችሁ። ሁላችሁንም አከብራችኋለሁ። እግዚአብሔር ይስጥልኝ።